ሰላም ጤና ይስጥልኝ። ለባንክ የምታቀርቡት የብድር ጥያቄ ተቀባይነት እንዲያገኝ እነዚህን 7 መስፈርቶች አሟልታችሁ መገኘት አለባችሁ። ይሄ ጠቃሚ የሆነ መረጃ እንዳያመልጣችሁ አንድ በአንድ 7ቱንም መስፈርቶች እምነግራችሁ ነው የሚሆነው። እስከ መጨረሻው እንድትከታተሉኝ እጋብዛችኋለሁ። ባንኮች የብድር ማመልከቻ ከመቀበል ጀምሮ ደንበኛ ወይም ተበዳሪ የሚፈልገውን የብድር መጠን ለመፍቀድ እንዲሟሉ የሚፈልጓቸው መሰረታዊ ቅድመ ሁኔታዎች ወይም መስፈርቶች አሏቸው። እንግዲህ እነዚህ መስፈርቶችን በሚገባ መገንዘብና አስፈላጊውን ቅድመ ሁኔታ አሟልታችሁ መገኘታችሁ የብድር ጥያቄያችሁ ውድቅ እንዳይሆን ከመገንዘብ ባለፈ የሚፈልገውን የብድር መጠን ሳይቀናነስ ከባንኮች የማግኘት እድላችሁን ያሰፋል። በተጨማሪም የብድር ጥያቄ ከቀረበ በኋላ አስፈላጊ ሰነዶች እንዲሁም ቅድመ ሁኔታዎች ባለመሟላታቸው ምክንያት በመመላለስ ጊዜያችሁን ልታበክኑ ትችላላችሁ። ካላሟላችሁም ጥያቄያችሁ ውድቅ ሊደረግ ይችላል። ስለዚህ እነዚህን ቅድመ ሁኔታዎች ወይም መስፈርቶች አንድ በአንድ እነግራችኋለሁ። አንደኛ፣ ባንኮች ብድር ለመስጠት የመጀመሪያ የሚያዩት ወይም ከግምት ውስጥ የሚያስገቡት የተበዳሪውን ጸባይ ነው። ከብድር ክፍያው ጋር በተገናኘ ባንኮች መረዳት ከሚፈልጉት ጉዳዮች መካከል አንዱና ዋነኛው የተበዳሪውን የብድር ታሪክ ነው። በዚህም ደንበኛው ከዚህ በፊት ምን አይነት የብድር ልምድ እንዳለው፣ ከየትኞቹ ተቋማት እንደተበደረ፣ ምን አይነት ብድር እንደወሰደ፣ የብድር ክፍያውን በወቅቱ ይፈጽም እንደነበር፣ ከዚህ በፊት ተበድሮ ሙሉ በሙሉ የዘጋቸው ብድሮች መኖራቸውን ጭምር የሚዳሰስበት ሲሆን ይህንንም አሁን ላይ የእያንዳንዱ ተበዳሪ ዝርዝር መረጃ ከጋብቻ ሁኔታ ጀምሮ ምን አይነት ብድር መያዣ እንዳቀረበ፣ የት ባንክ ላይ ምን አይነት ብድር እንደጠየቀና አሁን ላይ ምን ያህል ያልተከፈለ ቀሪ የብድር መጠን እንዳለበት፣ የብድሮቹ ጤነኝነት ጭምር በብሔራዊ ባንክ የብድር መረጃ ቋት ውስጥ ስለሚገኝ ከብድሩ ጋር የሚነካኩትን ግለሰቦች ያገባ ከሆነ የባለቤቱን እንዲሁም የብድር መያዣ ንብረቱን ዋቢ አድርጎ የሚያቀርብለትን ግለሰብ የታክስ መለያ ቁጥሩን በመጠቀም መረጃዎችን ለማግኘት የሚችሉበት አሰራር በመኖሩ ባንኮች ተበዳሪው ለብድሩ ብቁ መሆኑን ለማረጋገጥ መረጃዎቹን ለብድር ትንተናና ግብዓት ይጠቀሙበታል። ስለዚህም እያንዳንዱ ከብድር ጋር የተገናኘ እንቅስቃሴ ጥንቃቄ በተሞላበት ሁኔታ ማካሄድና ተበዳሪው ቃል በገባውና ብድሩን ላይ በሰፈረው መሰረት ክፍያዎችንና ግዴታዎችን በአግባቡ መፈጸም ከማንኛውም አበዳሪ ተቋም ጋር በቀጣይ ለሚኖር የብድር ግንኙነት ወሳኝ ጉዳይ ነው። በእርግጥ ከጸባይ ጋር በተገናኘ በዚህ ብቻ አይወሰንም። ሌሎች የተበዳሪው ግልጽነት፣ መረጃ የመስጠት ፍላጎት፣ የትብብር መንፈስ፣ ክህሎት፣ የግል ታሪኩና ዝናው ግምት ውስጥ ሊገቡ የሚችሉ ጉዳዮች ናቸው። ይሄ አንዱ መስፈርት ነው። ሁለተኛው የብድር መያዣ ነው። ምንም እንኳን ባንኮች የሚከተሉት ገንዘብ ፍሰት ላይ ያተኮረ ወይም ያደረገ አካሄድ ነው ተብሎ ቢታሰብም እስከተቻለ ድረስ የብድር መያዣን እንደ ሁለተኛና የመጨረሻ አማራጭ ሲገለገሉበት ይታያል። የብድር መያዣ አንድ ተበዳሪ ለተበደረው ገንዘብ ዋስትና ወይም ብድሩ ስለመከፈሉ መተማመኛ ይሆን ዘንድ የሚያቀርበው ወይም የሚያስይዘው ንብረት ሲሆን ይህም በዋናነት ቤት፣ ህንፃ፣ ማሽን፣ መጋዘን፣ የማምረቻ ቦታ እንዲሁም መኪና ሊሆን ይችላል። በዚህም ተበዳሪው በራሱ ስም የተመዘገበ ንብረትን በመያዣነት ሊያቀርብ የሚችል ሲሆን በተጨማሪም ለሚበደረው ብድር ሌላ በሶስተኛ ወገን ተመዝግቦ የሚገኝ ንብረትን ሊያቀርብ ይችላል። ባንኮች የብድር መያዣው በማንና በምን ይዞታ ላይ እንደሚገኝ እንዲሁም አሁን ላይ በገንዘብ ምን ያህል ይገመታል የሚለውን ጥያቄ የተለያዩ የምህንድስና ባለሙያዎችን በመጠቀም ያስጠናሉ። ለዚህም ባንኮች ለእያንዳንዱ የብድር መያዣ ንብረት የራሳቸው የሆነ የሚመሩበት የግምት መመሪያ አላቸው። ከብድር መያዣ ጋር በተገናኘ ከባንኮቹ የግምት መመሪያ በተጨማሪ በብሔራዊ ባንክ በኩል የተቀመጠ ሁሉም ባንኮች የሚተዳደሩበት የበላይ የሆነ መመሪያ ይገኛል። ነገር ግን ንግዱ ከሚገባው በላይ አዋጭ ሆኖ በተገኘ ጊዜና ሁኔታ እንዲሁም ከላይ የተጠቀሱት መስፈርቶች በበቂ ሁኔታ የተሟሉ ሆኖ ሲገኝ ባንኮችን ያለ መያዣ እስከ ማበደር ሊደርስ የሚችል የማበደር ፍላጎት ወይም አፒታይታቸውን ይከፍታል ማለት ነው። ይሄ መያዣ ሁለተኛ መስፈርት ነው። ሶስተኛው ካፒታል ነው። ካፒታል አንድ የሚጠቁመው ነገር የድርጅቱ ባለቤት ለንግዱ ወይም ለስራው ያለውን ቁርጠኝነትና በስራው ያለውን መተማመን ሲሆን ስለዚህም የድርጅት ካፒታል አስተማማኝና ስራውን የሚመጥን ሆኖ እንዲገኝ ማድረግ ያስፈልጋል። አራተኛው የስራ ዕቅድ ነው። አራተኛ መስፈርት የብሔራዊ ቁጠባችን ትንሽ መሆን ላይ ከፍተኛ የብድር ፍላጎት ተጨምሮበት በባንኮች እጅ የሚገኘው ገንዘብ ውስን ነው። በመሆኑም ይህን ውስን የህዝብ ሀብት በአግባቡ ለመጠቀምም ጭምር ባንኮች
አንድ ሌላ ማረጋገጥ የሚፈልጉት ጉዳይ ቢኖር ብድሩ የሥራ ዕቅድ ላይ በተቀመጠው መሰረትና ባንኮቹ ለተስማሙበት ትክክለኛ ዓላማ መዋሉን ነው። ለዚህም ተበዳሪው በብድር የሚያገኘውን ገንዘብ ለምን ዓላማ እንደሚያውለው፣ የጠየቀው ብድር በምን መልኩ ጥቅም ላይ እንደሚውል፣ ብድሩን ቢያገኝ የድርጅቱ የገንዘብ ፍሰት ምን እንደሚመስል፣ ዘርፍ ውስጥ የሚኖረውን የገበያ ድርሻ፣ በምን ስልት እቅዱን እንደሚያሳካ፣ የቢዝነሱ ዋና አቅራቢዎችና ደንበኞች ማን እንደሆኑ እንዲሁም ሌሎች የሥራ ዕቅዱ ማካተት የሚኖርበትን ነገሮች ሁሉ ባንኩን በሚያሳምን መልኩ በሚገባ በጽሁፍ አዘጋጅቶ ማቅረብ ይኖርበታል። በአጠቃላይ የሥራ ዕቅድ ለባንኮች ዋናና ጠቃሚ የብድር ትንተና ግብዓት ሆኖ ይገኛል። አምስተኛው የገንዘብ አቅም ነው። የገንዘብ አቅም ሲባል ስራን በሚገባ ከማስኬድ በተጨማሪ ብድርን ለመክፈል የሚያስችል የገንዘብ ፍሰት ወይም ሀብት መኖሩን ማረጋገጥ ሲሆን ይህንንም የዕዳ ክፍያን ከገቢ ጋር በማነጻጸር የሚታይ ይሆናል። ለዚህም የገንዘብ አስተዳደር ስርዓትን በየጊዜው ማሻሻልና ማጠናከር ተገቢ ነው። ስድስተኛው መስፈርታቸው ባንኮች የብድር ስጋት ደረጃ ነው። ባንኮች የደንበኞችን የብድር ስጋት ደረጃ ለመለየት የሚጠቀሙበት ስርዓት ሲሆን በዋናነት ተበዳሪ ወይም ደንበኛው በብድሩ ሁሉ መሰረት ቃል የገባውን ግዴታ ሳይወጣ ቢቀር ሊደርስ የሚችለውን ጉዳት ወይም ሎስ የሚመዝኑበት ነው። በውስጡም ተበዳሪ ድርጅቱ አስተዳደር ስጋት ጨምሮ ከዚህ ጋር በተገናኘም በድርጅቱ ውስጥ ተተኪ ወይም የመተካካት እቅድ መኖሩን፣ ተተኪው አሁን ላይ በድርጅቱ ውስጥ የሚገኝበት ቦታ፣ በአስተዳደሩ ላይ የሚገኙ ግለሰቦች ከስራው ጋር የተገናኘ ልምድና የትምህርት ዝግጅት፣ ለድርጅቱ ስልት ስኬት አስፈላጊ የሆነው የሰራተኛውና የአስተዳደሩ ግንኙነት፣ የደንበኛው የገንዘብ አስተዳደር ስርዓት፣ የሂሳብ መግለጫ ጥራት፣ የደንበኛው ታማኝነትና የትብብር መንፈስ እነዚህ ሁሉ አስፈላጊ ይሆናሉ ማለት ነው። ሌላው ሰባተኛውና ትልቁ መስፈርት አስፈላጊ ሰነዶችና ቅድመ ሁኔታዎች ነው። ህጋዊና አዋጭ የንግድ ስራ ያለው፣ ህገወጥ የንግድ ተግባር ያልፈጸመ፣ ጤናማ የባንክ ሂሳብ አጠቃቀም ያለው፣ ተበዳሪዎች ዋናና የአክሲዮን ባለቤቶችና ከደንበኞቻቸው ጋር የባለቤትነት ዝምድና ያላቸው ድርጅቶች የተበላሸ ብድር በማንኛውም ባንክ ከሌላቸው፣ የብድር ማመልከቻ፣ የታደሰ የንግድ ወይም ኢንቨስትመንት ፍቃድ ያለው፣ ዋና ምዝገባ የምስክር ወረቀት፣ የግብር ከፋይ የምዝገባ ምስክር ወረቀት፣ ኦዲት የተደረገ ወይም ፕሮፌሽናል የሂሳብ መግለጫ፣ የእህት ድርጅቶቹ ዝርዝርና የሂሳብ መግለጫ፣ የሥራ ዕቅድና የገንዘብ ፍሰት ትንበያ መግለጫ፣ የድርጅቱ ከፍተኛ አመራርና የቦርድ የትምህርት ደረጃ ኃላፊነትና የሥራ ልምድ፣ የድርጅቱ መተዳደሪያ ደንብ እና መመስረቻ ጽሑፍ፣ የተመዘገበ ቃለ ጉባኤ፣ ድርጅቱ የተቋቋመበት የጋዜጣ ማስታወቂያ ወይም አዋጅ፣ የጋብቻ ሁኔታን የሚገልጽ ሰነድ፣ የሽርክና ሰነድ፣ የቦርድ ድጋፍ ደብዳቤ፣ እንደዚሁም ዋስትና፣ ለውጭ ዜጎች የመኖሪያ የሥራ ፍቃድ፣ የበድን ዋስትናና ብድሩ ከተፈቀደ በኋላ ከላይ አሁን የነገርኳችሁን ቅድመ ሁኔታዎችና ሰነዶች እንደ ብድሩ አይነትና አስፈላጊነት እንግዲህ ማቅረብ ይጠበቅባቸዋል ማለት ነው። እንዲሁም አብዛኞቹ ባንኮች ለእያንዳንዱ የብድር አገልግሎት አስፈላጊ ሰነዶችና ቅድመ ሁኔታዎችን በዝርዝር የያዘ ቼክ ሊስት አዘጋጅተው የሚሰጡ ሲሆን ከዚህ ጋር በተገናኘም አብዛኞቹ ባንኮች ደንበኞችን የሚያግዙ ልዩ አማካሪ ወይም ፋይናንሻል አድቫይዘሮች አሏቸው። ወደና የተከበራችሁ ፕሮግራም ተከታታዮች፣ በመሆኑም እንግዲህ ከባንኮች ብድር ከመጠየቃቸው በፊት እነዚህን መስፈርቶች ወይም ቅድመ ሁኔታዎች አሟልተናል ወይም ባንኮችን እነዚህ መስፈርቶች ስለሚጠይቁ በምን መልኩ ኮንቪንስ እናደርጋቸዋለን እናሳምናቸዋለንና ባንኩ ሊፈቀድልን ብድሩ ሊፈቀድልን ይችላል ብላችሁ ልታስቡና ልትዘጋጁበት ይገባል። ጠቃሚ እንደሚሆን ይህ መረጃ አልጠራጠርም። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ